የህዳሴ ግድብ ከግድብም በላይ ነው። ስለዚህ ግድብ ብዙ ማለት ይቻላል፣ ግን የተሰጠን ሰዓት በጣም ውስን ስለሆነ በቀጥታ ወደ ዛሬው ጉዳያችን የምናመራ ይሆናል። የዛሬው መድረክ ታላቁ የህዳሴ ግድብ የኃይል አቅርቦት ለኢንዱስትሪዎች ስለሚኖረው ፋይዳ ከቱሪዝም ከቀጠናዊ ትስስርና ከትርክት ጋር በማያያዝ በፓናሊስቶች የውይይት መነሻ ሀሳብ አቅራቢነት ውይይት የሚደረግበት ይሆናል። ከዚህ በማስከተል የመክፈቻ ንግግር እንዲያደርጉልንና የዕለቱን የክብር እንግዳ እንዲጋብዙልን የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ ክቡር አቶ መሳፍንትን ወደ መድረክ በአክብሮት ጋብዛለሁ። ይሄ ስለ ኢትዮጵያ መድረክ ባለፉት 3 ዓመታት ከ22 በላይ መድረኮችን አዘጋጅተናል። ብዙ አጀንዳዎች የተነሱበት የተለያዩ ርዕሰ ጉዳዮች ተነስተው በተለያየ ሴክተር ላይ የተሰማሩ ሰዎች ባለድርሻ አካላት ሀሳብ ያንሸራሸሩበት መድረክ ነው። ብዙ ርዕሰ ጉዳዮች በጣም የሚያስደንቁ ጉዳዮች ተነስተውበታል። የዛሬው መድረክ ግን እጅግ የተለየ ይመስለኛል። ያው ህዳሴ ላይ ስለተገናኘንም ሊሆን ይችላል ከነግዝፈቱ፣ እንዲሁም ደግሞ በጣም የተባ አንደበት በጣም እድሜ ጠገብ ልምድ ያላቸው ሰዎችም ለህዳሴ ግድብ ብዙ የተሟገቱ አካላትም ስለተገኙበት ሊሆን ይችላል። እጅግ በጣም ልዩ ነው። የዛሬው ርዕሰ ጉዳይ ህዳሴ ለኢትዮጵያ ማንሰራራት የሚል ነው። ብዙዎች ከዛ በኋላ አንሰራርተዋል ተማሪዎች። አሁን ደግሞ ለኢትዮጵያ ህዳሴ እንዴት አድርጎ ለማንሰራራቱ ይሆናል፣ እንዴት ጉልበት ይሆናታል፣ እንዴት የዲፕሎማሲ አቅም ይሆናታል። እንግዲህ ብዙ ነገር ወስዶ ከፈረጠመ በደንብ መከታ መሆን አለበት። ያንን በመድረኩ ላይ የምንሰማው ይሆናል። ከኢንዱስትሪ አኳያ፣ ከኃይል አቅርቦት አኳያ እንዲሁም ከቱሪዝምና ከትርክት ግንባታ አንጻር ምን አይነት አስተዋጽኦ ያበረክታል የሚለውን ከመድረኩ የምንሰማ ይሆናል። ይሄ መድረክ እንዲዘጋጅ አስተዋጽኦ ላበረከቱ ሁሉ ምስጋናዬን እያቀረብኩት ክቡር ፕሬዚዳንትን አጭር መልእክት እንዲያስተላልፉልን ወደ መድረክ እንዲሸኙልኝ አቶ አሻድሊ ሀሰን የቤንሻንጉል ጉሙዝ ክልል ፕሬዚዳንት እንጋብዛለሁ። አመሰግናለሁ። እንዴት አደራችሁ? ከሁሉ አስቀድሜ ህብረ ብሔራዊ አብሮነታችን ማጥበቂያ የትጋታችንና የጽናታችን ምሳሌ የማንሰራራት ዘመናችን ጅማሮ ማሳያ የብልጽግናችን አይቀሬነት ማረጋገጫ በሆነው ታላቁ የኢትዮጵያ ህዳሴ ግድብ የህዳሴ ግድብ ለኢትዮጵያ ማንሰራራት በሚል መሪ ሀሳብ በኢትዮጵያ ፕሬስ ድርጅት በክልሉ መንግስትና በሌሎች አጋሮች ተባባሪነት በተዘጋጀው መድረክ ላይ በመገኘት መልእክት ለማስተላለፍ በመቻሌ የተሰማኝን ደስታ እየገለጽኩ የተከበራችሁ የመድረኩ ተሳታፊዎች እንኳን በደህና መጣችሁ ለማለት እወዳለሁ። የምንገኝበት ከባቢያዊና ሀገራዊ ሁኔታ በበርካታ ውጫዊና ውስጣዊ ፈተናዎች የተወጠረ ቢሆንም በክቡር ጠቅላይ ሚኒስትራችንና በመንግስታቸው ድንቅ አመራር ፈተናዎችን ሁሉ በድል እያለፍን ዓለምን ያስደመመው ጉልህ ታሪካዊ ድሎች በማስመዝገብ ላይ እንገኛለን። በዚህ ረገድ በርካታ ፕሮጀክቶችና ኢኒሼቲቮች ለመጥቀስ የሚቻል ቢሆንም ይህ ዛሬ በጋራ የተሰባሰብንበት ታላቁ የህዳሴ ግድባችን ብቻውን የታሪካዊ ድሎቻችን ጉልህ ማረጋገጫ ይሆናል። በአዲስ ዓመት ዋዜማ ለትውልድ የተበረከተው ይህ ታላቅና ታሪካዊ ገጸ በረከት እኛ ኢትዮጵያውያን በችግሮችና በፈተናዎች ሳንንበረከክ ይልቁንም በእልህና በቁጭት ለበለጠ ድል በጋራ የምንቆም መሆናችን ለዓለም ህዝብ ያረጋገጥንበት የመደመራችን የመትጋታችንና የመጽናታችን ምልክት በአባይ ጉዳይ ከታሪክ ሰምነት ወደ ታሪክ ሰሪነት የመሻገራችን ተአምርት ከመሆኑም በላይ ክቡር ጠቅላይ ሚኒስትራችን በግድቡ ምረቃ ወቅት እንዳሉት በርካታ ውስጣዊና ውጫዊ ተግዳሮቶቻችን ተቋቁሞ በራስ አቅም ታላላቅ ፕሮጀክቶችን መፈጸም እንደሚቻል ለኛ ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያንን ወንድሞቻችን ጭምር ያሳየ የምስራቅ አፍሪካን የጂኦፖለቲካል ትርክትን የቀየረ አዲስ የታሪክ ጥፋት ነው። በመሆኑ
የኢትዮጵያ ፕሬስ ድርጅት ይህን የውይይት መድረክ በዚህ ስፍራ መዘጋጀቱ በራሱ በእጅጉ የሚያስመሰግነው በመሆኑ በራሴና በክልሉ መንግስት ከፍ ያለ ምስጋና አቀርባለሁ። ሁላችሁም እንደምታውቁት የግድቡን ግንባታ ከተጀመረበት ከመጋቢት 24 ቀን 2003 ዓ.ም ጀምሮ የተለያዩ ፈተናዎች፣ እጅግ አስቸጋሪ ውጣ ውረዶችና ውስብስብ ዲፕሎማሲያዊ ሂደቶችን አልፏል። በአንድ በኩል የሀገራችን እድገትና ለውጥ የማይዋጥላቸው ታሪካዊ ጠላቶቻችን ለግድቡ ግንባታ የሚሆን ብድርና ድጋፍ እንዳናገኝ ይፈጥሩት የነበረው ዲፕሎማሲያዊ ጫና፣ በሌላ በኩል ደግሞ ለእነዚህ ታሪካዊ ጠላቶቻችን ጉዳይ አስፈጻሚ ሆኖ የሚያገለግሉ የውስጥ ተላላኪዎች የግንባታ ሂደቱን ለማደናቀፍ ይፈጸሙት የነበረውን ጥቃትና ያደርሱት የነበረው ጫና ፈጽሞ የሚዘነጋ አይደለም። ሆኖም በፈተናዎች ውስጥ ማለፍን፣ ለችግሮች እጅ ሳይሰጡ በእልህና በቁጭት የበለጠ መበረታታትን፣ ፈተናዎችና ችግሮች ተጋፍጦ የማለፍ ጽናትን እንጂ ተስፋን የመቁረጥ በማናውቀው ኢትዮጵያውያን የተባበረ ክንድና ብርቱ ጥረት ግንባታውን በስኬት በማጠናቀቅ በተለየ ድምቀትና የሀገራችን ከፍታ በሚመጥን ሁነት በጉባ ተራሮች መሃል በይፋ በመመረቅ እነሆ ዛሬ በጋራ ተሰባስበን ስለሱና ስለ ትሩፋቶቹ በጋራ ለመምከር በቅተናል። እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ነው። የቤኒሻንጉል ጉሙዝ ክልል ከክልሉ አልፎ ለሀገራችን ኢኮኖሚ ከፍተኛ አስተዋጽኦ ማድረግ የሚችል ለኢንቨስትመንት ምቹ የሆነ እምቅ የተፈጥሮ ሀብትና በጸጋ የታደለ ክልል ነው። በግብርና በማዕድንና በቱሪዝም ዘርፎች ገና ያልተነካ እምቅ አቅም ያሉት ስለመሆኑ የሚታወቅ ነው። ይህንን እምቅ አቅም ከሰው ኃይል ጋር በማስተሳሰር ህዝባችንን ይበልጥ ተጠቃሚ እንዲሆን ለማስቻል የጀመርነውን ጥረት የበለጠ ጠናክረን የምናስቀጥል መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። የሀገር ውስጥና የውጭ ኢንቨስተሮች የህዳሴ ግድባችን ያስከተላቸው መልካም አጋጣሚዎችና የክልሉ መንግስት የፈጠራቸው ምቹ የኢንቨስትመንት አማራጮች በመጠቀም ወደ ክልላችን መጥታችሁ ኢንቨስት ማድረግ ለሀገር የሚበጅ ለህዝብ የሚጠቅም ለትውልድ የሚሻገር ታሪክ እንድትሰሩ በዚህ አጋጣሚ ጥሪዬን አቀርባለሁ። ቀደም ሲል የኃይል አቅርቦት እጥረት በክልላችን ኢንቨስትመንት ላይ እንቅፋት ሲፈጥር የነበረ ቢሆንም በአሁኑ ወቅት ይህን ተግዳሮት በህዳሴ ግድባችን መልስ ያገኛል። በሌላ በኩል በግድቡ ምክንያት የተፈጠረው ሰው ሰራሽ ሐይቅ ደግሞ ሌላ ኢንቨስትመንት አማራጭ ይዞ የመጣ ነው። ሐይቁ ለጀልባ ጉዞ አገልግሎት፣ ለውሃ ላይ ስፖርቶችና አሳ ለማጥመድ እንዲሁም ሪዞርቶችን በመገንባት ለቱሪስት የመዝናኛ አማራጮችን በማቅረብ ለኢንቨስተሮችም አዋጪ የስራ ዘርፍና ለወጣቶች የስራ ዕድል መፍጠር የሚችል አቅም ያለው ነው። የተከበራችሁ የመድረኩ ተሳታፊዎች፣ የኢትዮጵያ የፕሬስ ድርጅትና አጋሮቹ ይህን የፓናል ውይይት ሲያዘጋጁ በዋናነት ሁለት ግቦች እንዲያሳኩ እተማመናለሁ። አንደኛው አካባቢውን የቱሪስት ማዳረሻ እንዲሆን የማስተዋወቅ ሲሆን፣ ሁለተኛው ደግሞ ለኢትዮጵያ የማንሰራራት የሚበጁ ሀሳቦች ከፓናሉ ተሳታፊዎች እንደሚመነጭ የሚያደርግ ነው። በመጨረሻም የህዳሴ ግድባችን ለኢትዮጵያ ማንሰራራት በሚል መሪ ሀሳብ የተዘጋጀው የፓናል ውይይት በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ። እንኳን ደህና መጣችሁ ማለት ፈልጋለሁ። ይህንን ታላቅ መድረክም እንዳወያይ እድል ስለተሰጠኝ ክብር ይሰማኛል። በጣም አመሰግናለሁ። መድረኩን በአግባቡ እንድትከታተሉ ቤቱንም በውይይት እንድታወቁ ነው። ክቡር ዶክተር ፍስሐ ይታገሱ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ናቸው። በአጠቃላይ ባላቸው ጊዜ ይሄ የህዳሴ ግድብ ለኃይል ለኢንዱስትሪያችን ያለውን አበርክቶ የሚያቀርቡ ይሆናል። እንደምታውቁት የሀገራችን ኢኮኖሚ ባለፉት 20 ዓመታት በተከታታይ ሲያድግ ነው የቆየው። በተለይ ደግሞ ባለፉት 7 ዓመታት ከ700 በላይ የጂዲፒ ሪል ጂዲፒ ግሮስ አለ በሀገራችን። ይሄ እድገት በአብዛኛው የመጣው የማህበራዊና የፊዚካል መሰረተ ልማቶች በማስፋፋት ከዛ ውስጥ የኃይል መሰረተ ልማቶች ግድቦች ትልቅ ድርሻ አላቸው። ስለዚህ የኃይል መሰረተ ልማት ባስፋፋ ነው ልክ የኢኮኖሚ
መሰረተ ልማት ላይ የሚደረግ ኢንቨስትመንት በቀጣይ በተለይ ደግሞ በግብርናና በኢንዱስትሪ ዘርፍ እድገትን ያፋጥናል በሚል ነው። መሰረታዊ የሆኑ የመንገድ፣ የኤሌክትሪክ፣ የቴሌኮም እነዚህን የመሳሰሉ የትራንስፖርት መሰረተ ልማቶች ላይ መንግስት በከፍተኛ ሀብት አውጥቶ ማስፋፋቶችን ሲያደርግ በቀጣይ ይሄ ቢግ ፑሽ ኢንዱስትሪውን፣ ግብርናውን እድገት ያፋጥናል በሚል እሳቤ ነው እንደዚህ አይነት ማስፋፋዮች ሲደረጉ የነበረው እና የኢትዮጵያ ኢንዱስትሪ ከዛ አንጻር ምንድን ላይ ነው ያለው ብለን ካሰብን ትርጉም ያለው የኢንዱስትሪ ልማት በኢትዮጵያ ውስጥ ገና ይቀራል። በተለይ ደግሞ የማኑፋክቸሪንግ ዘርፍ እድገት አሁንም ከአጠቃላይ የሀገራዊ ምርት ውስጥ ከ5-6 በመቶ በላይ አልተሻቀረም ድርሻው። ስለዚህ በኃይል መሰረተ ልማት ላይ ያደረግነው መስፋፋት በኢንዱስትሪ ላይ ትርጉም ያለው ለውጥ እንዲያመጣ ይጠበቃል። አሁን ያለውን እንግዲህ ወደ 10,000 ሜጋዋት አካባቢ እንደርሳለን። አሁን ህዳሴ ግድብ ሙሉ በሙሉ ወደ ልማት ሲገባ የኢትዮጵያ በሚቀጥለው 10 ዓመት ሚድል ኢንካም ውስጥ ስንገባ በቪዥኑ በተቀመጠው ምን ያህል ፓወር ያስፈልገናል የሚለውን ስናይ አሁን ያለው ኃይል በቂ አይደለም። ለምሳሌ ግብጽ በአሁኑ ሰዓት ወደ 60,000 ሜጋዋት የሚሆን ኃይል ታመነጫለች። የሎወር ሚድል ኢንካም ውስጥ ያለች ሀገር ነች። የኛ ሚድል ኢንካም ውስጥ ስንገባ እስከ 100,000 ሜጋዋት ፓወር ያስፈልጋል። ይህንን አሁን ያለው መሰረተ ልማት ያንን ኢንዱስትሪያላይዜሽን የሚሸከም መሆን አለበት። ስለዚህ ብዙ ህዳሴ ግድቦች የፀሐይ፣ የዊንድ፣ የሃይድሮ ፓወር አሁን ደግሞ ተጨምሮ የኒውክሌር ፓወርም ያስፈልገናል። ከኃይል ውጪ ኢንዱስትሪ ልማት ኢንዱስትሪያላይዜሽን ሊታሰብ አይደለም። ኢንዱስትሪ ሲባል የምንለብሰው ልብስ፣ የምንመገበው ምግብ፣ የምንገለገልባቸው መንቀሳቀሻ ቴክኖሎጂዎች፣ ትራንስፖርት ቴክኖሎጂዎች በሙሉ በኢንዱስትሪ ልማት ውስጥ ነው የሚገኙት። ይህንን ኢንዱስትሪ ለማልማት እያንዳንዱ ማሽን፣ እያንዳንዱ የኢንዱስትሪ ኢኩፕመንት ፋሲሊቲ ኃይል ይፈልጋል። ኃይሉ ደግሞ አንዴ ብቻ ሳይሆን ረጅም ሰዓት ኃይል ይፈልጋል። አንዳንዴ በሁለት ሽፍት ይሰራል። ኮንቲኒየስ የሆነ ሪላያብል የሆነ ፓወር ኤሌክትሪሲቲ ለኢንዱስትሪዎች ያስፈልጋል። እዚህ ላይ ምሳሌ መጥቀስ ፈልጋለሁ። ባለፉት 20 ዓመታት በተለይ ደግሞ የኢንዱስትሪ ፓርኮች ከተስፋፉ በኋላ በአብዛኛው አትራክት ያደረግናቸው ኢንቨስትመንቶች ላይት ማኑፋክቸሪንግ ናቸው። ቴክስታይል፣ ጋርመንት፣ ሌዘር፣ አግሮ ፕሮሰሲንግ ናቸው። በጣም ትልልቅ ፓወር የሚጠቀሙ ኢንዱስትሪዎች አሉ። እነዚህ በባህሪያቸው ሪሰንትሊ ትልልቅ ኢንዱስትሪዎች ወደ ሀገራችን መምጣት ጀምረዋል። ባለፉት 1 ዓመት በሐዋሳ ኢንዱስትሪ ፓርክ ታውቃላችሁ፣ የቴክስታይል ሀብ ነው የነበረው። አሁን የሶላር ሴል የሚያመርቱ በጣም በሮቦቲክስ በኤአይ የተደገፉ ትልልቅ ኢንቨስትመንቶች መጥተዋል ሀገራችን። 3 የሚሆኑ ትልልቅ ግዙፍ ኢንቨስትመንቶች አሉ በ1 ዓመት ውስጥ። አንዱ ድርጅት 40 ሜጋዋት ይጠቀማል። 3ቱ በጥቅሉ 120 እንደዚህ ሜጋዋት ይጠቀማሉ። እንደዚህ አይነት ኢንዱስትሪዎች 100 ሀገራችን ቢኖሩ እንግዲህ ማሰብ ነው። ሐዋሳ ብቻ አሁን በሶላር ሴል ወደ 20 ጊጋዋት የሚሆን የሶላር ሴል የሚያመርቱ ኢንዱስትሪዎች ገብተዋል እኛ ጋር። ይሄንን ወደ 100 ጊጋዋት ምናምን የሚያሳድጉ ሶላር ሴል የሚያመርቱ ሶላር ፓኔል የሚያመርቱ ድርጅቶች ቢመጡ የሚጠቀሙት የኃይል መጠን በጣም ከፍተኛ ነው። እኛ ክሊን ኤነርጂ ነው የምናመርተው፣ ቺፕ ነው ወይም ደግሞ ተመጣጣኝ ዋጋ ነው የምናስከፍለው። ኮምፓራቲቭ አድቫንቴጅ አለን በዓለም ላይ እንደዚህ አይነት ከፍተኛ ፓወር የሚጠቀሙ ኢንዱስትሪዎች ወደ ሀገራችን እንዲመጡ፣ ፎሬን ዳይሬክት ኢንቨስትመንቶች እንዲመጡ መወዳደሪያ አቅማችን አንዱ ኤሌክትሪሲቲ። እኛ ኤስቲሜት ያደረግነው በኢንዱስትሪ ፓርኮቻችን ብቻ በሚቀጥሉት 5 ዓመታት 2500 ሜጋዋት ፓወር ያስፈልጋል እንደዚህ አይነት ኢንዱስትሪዎችን ለመያዝ። ከዚህ ደግሞ ከፍ ብለን አሁን በጣም ኢንትረስት ያለው በአልሙኒየም ምሳሌ ለመስጠት ነው። በአልሙኒየም ፕሮዳክሽን ላይ የተሰማሩ ብዙ ኢንቨስትመንቶች ወደኛ ኢንዱስትሪ ፓርኮች ይመጣሉ። አንድ የአልሙኒየም የሚያመርት ድርጅት 800 ሜጋዋት ፓወር ጠይቆናል። ድሬዳዋ ላይ 1000 ሜጋዋት ፓወር
የሚጠይቁ ኢንዱስትሪዎች እየመጡ ስለሆነ አሁን ያለን የህዳሴ ግድብ እጥፍ አድርጓል አይደል? የፓወር ጀነሬሽን አቅማችንን በጣም ብዙ ኢንዱስትሪዎች በዛ ይመጣሉ፣ ይጠቀማሉ፣ ስራ ዕድል ይፈጥራሉ። አብዛኞቹ ኤክስፖርት የሚያደርጉ ናቸው። ቅድም ያነሳሁትን የሶላር ሴል ምሳሌ ለመጥቀስ ባለፉት 10 ዓመታት ከኢንዱስትሪ ፓርኮች ያገኘነው ኤክስፖርት ከ1.23 ቢሊዮን ዶላር አይበልጥም። ባለፉት 10 ዓመታት እነዚህ 3 ድርጅቶች 1 ቢሊዮን ዶላር ኔክስት ይር ኤክስፖርት ያደርጋሉ። ፕሮዳክሽን ፋሲሊቲያቸውን ጨርሰዋል፣ ሰው ኃይል ቀጥረዋል። ዲሴምበር ላይ ይጀምራል፣ ባለፈው 6 ወር ይጀምራል። ሶስተኛው ጃንዋሪ ላይ ማምረት ሲጀምር 1 ቢሊዮን ዶላር እናገኛለን። አሁን ኤስቲሜሽን ሳይሆን አክቹዋል ኤክስፖርታቸው መጠናቸውን አይተን ፋብሪካቸው ተተክለው ስላለቁ ማለት ነው። ሶ ከመደመር መንግስት ላይ የተቀመጠው ሊፕፍሮግ ማድረግ ተስፈንጥሮ ከላይት ማኑፋክቸሪንግ በአንዳንድ ሴክተሮች ላይ ወደ ሃይቴክ የሆኑ ከፍተኛ ቴክኖሎጂ የሚጠቀሙ ከፍተኛ ኃይል የሚጠቀሙ ኢንዱስትሪዎች ውስጥ ስንገባ የምናገኘው ትሩፋት ኤክስፖርት በስራ ዕድል በኢኮኖሚውን በማንቀሳቀስ ከፍተኛ ነው። ለዛ ግን ምን ይፈልጋል? አንደኛ ፓወር አቅርቦት ይፈልጋል። ልክ እንደዚህ አይነት ግድቦች በተለይ የህዳሴ ግድብ ትልቅ አቅም ነው የሚሆነው። ያ ፓወር ደግሞ ሪላያብል መሆን አለበት፣ ኳሊቲ ፓወር መሆን አለበት። እዚህ የተሰራው ፓወር ትራንስሚሽን ላይኑ በአግባቡ ተዘርግቶ ሳይቆራረጥ ኢንዱስትሪዎች ባሉበት አካባቢ መድረስ አለበት። ስለዚህ እንደዚህ አይነት ግድቦች ማስፋፋቱ በጣም ለኢንዱስትሪ ትልቅ አገልግሎት ነው ያለው። ፓወሩን ትራንስሚት አድርጎ ደግሞ ኢንዱስትሪዎች ባሉበት ቦታ ማድረስ፣ ያ ፓወር ኳሊቲ ፓወር እንዲሆን ማድረግ የቀጣይ ተልዕኮ ነው ብዬ አስባለሁ። ሶ በሚቀጥለው ለምሳሌ 2050 ታርጌት አለ። ኢትዮጵያ በዓለም ከ20ዎቹ ትልቅ ኢኮኖሚ ካላቸው ሀገሮች ተርታ ማሰለፍ። ከዛ በ15 ዓመት የተቀመጠው ደግሞ በአፍሪካ የመጀመሪያው ትልቅ ኢኮኖሚ ያላት ሀገር ማድረግ ነው። ምን ያህል ፓወር ያስፈልጋል እዚህ ደረጃ ላይ ለመድረስ? ኢንዱስትሪን ለማስፋፋት ኢኮኖሚውን ለማሳደግ ተብሎ ካልኩሌት ሲደረግ ቅድም ለጠቀስኩት እስከ 100,000 ሜጋዋት ፓወር የማመንጨት አቅም መፍጠር አለበት። ስለዚህ ብዙ ህዳሴ ግድቦች ያስፈልጉናል። አሁን በዓለም ላይ ብዙ ሬጉሌሽኖች አሉ። ጨርቃጨርቅም ይሁን ሌሎች ምርቶች በክሊን ኢነርጂ ፕሮዲስ ካልተደረጉ እንደ ኢዩ ያሉ ማርኬቶች ሪስትሪክሽን እያስቀመጡ በፎሲል ፊውል በምናምን የተመረቱትን ለኤንቫይሮንመንት ብክለት ስለሚጋለጡ ክሊን የሆነ ሪኒዌብል የሆነ ኤነርጂ ተጠቅመው ምርት የሚያመርቱ ኢንዱስትሪዎች ገበያ አላቸው ማለት ነው። ስለዚህ ኢትዮጵያ በዚህ ረገድ ትልቅ የመወዳደሪያ አቅም ስላላት እዛ ላይ ኢንቨስት ማድረግ በጣም አስፈላጊ ነገር ነው። ለማጠቃለል የኤሌክትሪክ ፓወር ለኢንዱስትሪ ለኢኮኖሚ የደም ስር፣ ያለ ፓወር ኢንዱስትሪያላይዜሽን ልማት ማምጣት አይቻልም። የኢትዮጵያ መንግስትም ባለፉት 20-30 ዓመታት ከፍተኛ ገንዘብ አውጥቶ የቅድሚያ ሰጥቶ የኤሌክትሪክ ፓወር ጀነሬሽን አቅምን ለማሳደግ ግድቦች ተገንብተዋል። የህዳሴ ግድብ የዛ ፍላግሺፕ ትልቁ ኢንቨስትመንት ነው። የሱን ውጤት አሁን ሃርቨስት የምናደርግበት ጊዜ ነው። በእኔ እምነት ከዚህ የሚወጣው ፓወር በኢንዱስትሪ ፓርኮች በሌሎችም ማኑፋክቸሪንግ ኢንዱስትሪዎች ሲገባ ትልቅ የመወዳደሪያ አቅም በኢንዱስትሪ ኢትዮጵያን አንድ እርምጃ ወደፊት ሊያራምድ የሚችል ትልቅ አቅም ነው። ግን ይሄ በቂ አይደለም። አሁን የኢትዮጵያ ህዝብ የኢትዮጵያ መንግስት ማወቅ ያለበት ኢቨን ከዚህ በሚሄድ ውሃ የምትጠቀመው በግብርናም በኢንዱስትሪ የምትጠቀመው ግብጽ አካረንትሊ ከኛ 10 እጥፍ የሚያክል ፓወር አላት። አብዛኛው በጋዝ ነው የሚያመነጩት። እኛ በኢንዱስትሪ አሁን ከግብጽ ጋር ከኡጋንዳ ከኬንያ ጋር ነው የምንወዳደር። ኮምፔር ሲያደርጉ እኔ ጋር ኢንቨስተር ሲመጣ ግብጽ አንድ ፕሮዳክት ፕሮዲስ ለማድረግ ኮስቱን ካልኩሌት ያደርጋል። ኢትዮጵያ ካልኩሌት ያደርግና ይወስናል። ትልቁ በአፍሪካ ውስጥ የኢትዮጵያ ማኑፋክቸሪንግ ሀብ ለመሆን በምናደርገው ጥረት ትልቁ ኮምፒቲሽን ያለብን ከግብጽ ነው። በውሃው ብቻ በግድቡ ብቻ እንዳይመስላችሁ። በፓወርም ተሽለን ኮምፒት የምናደርገው በሱ ስለሆነ ፕሮዲስ ማድረግ አለብን ለማለት ነው። ፓወር ግን ለኢኮኖሚ ለኢንዱስትሪ ልማት የደም ስር ነው የሚለውን ለማንሳት ነው። አመሰግናለሁ።
እንደ አጠቃላይ እስካሁን ድረስ በዓለም ላይ የቱሪዝም ሴክተር በጣም ተጽዕኖ ፈጣሪ ሴክተር ተብሎ ነው የሚወሰደው። ከጋዝና አውቶሞባይል ኢንዱስትሪ ቀጥሎ የቱሪዝም ኢንዱስትሪ በጣም ስመጥር ኢንዱስትሪ ነው። በዓለም ላይ 10% ለሚሆን የስራ ዕድል ፈጠራ፣ 10% ለሚሆን የሀገር ውስጥ ምርት ወይም ጂዲፒ፣ እስከ 30% የሚሆን ደግሞ የሰርቪስ ኤክስፖርት ትልቅ አስተዋጽኦ እያበረከተ ያለ ጠንካራ የቱሪዝም ኢንዱስትሪ አለ ማለት ነው በዓለም ላይ። ከዚህ አንጻር ባለፉት ጊዜያት የእኛን ሀገር የቱሪዝም እንቅስቃሴ ስናይ የነበረው የኢኮኖሚ አስተዋጽኦ እምብዛም እንደነበር፣ ይህ የሆነበት ምክንያት ደግሞ በተለይ የፖሊሲ ትኩረት ከመስጠት አንጻር፣ የፖለቲካ ድጋፍ ከማድረግ አንጻር፣ በቁርጠኝነት የቱሪዝም ልማት ከመስራት አንጻር የነበሩ ክፍተቶች ይታወቃል ማለት ነው። ፍላጎት ነበር፣ ግን ቁርጠኝነት አልነበረም። በአሁኑ ሰዓት እንደ አጠቃላይ በሀገራችን ውስጥ ያለውን የቱሪዝም እንቅስቃሴ ስናይ ቱሪዝም የፓርላማ አጀንዳ ነው፣ የካቢኔ አጀንዳ ነው። ቱሪዝም የሀገር በቀል የኢኮኖሚ ሪፎርም አጀንዳ ነው። ቱሪዝም በሀገራችን ውስጥ ለኢኮኖሚ ቅድሚያ ከሰጣቸው 5 ሴክተሮች ውስጥም አንዱ ማድረግ የተቻለበት ሁኔታ አለ። እንግዲህ ይህን ተከትሎ በሀገራችን ውስጥ ላለፉት ጥቂት ዓመታት በገበታ የፕሮጀክት ማዕቀፍ እንዲሁም የህዳሴውን ግድብ ጨምሮ ግዙፍ ፕሮጀክቶች ከቱሪዝም ጋር ተያያዥ የሆኑ መልማት በመቻላቸው በአንድ ጊዜ በርካታ ቱሪስቶችን ማስተናገድ የሚችል እያነሳው ያለሁት ከዚህ በፊት ቱሪስት እንዳነስ ምክንያት የነበሩትን ነው። ብዙ ቱሪስቶች የተለያየ ፕሬፈረንስ ወይም ፍላጎት ያላቸውን ቱሪስቶች በአንድ ጊዜ ስቦ ማምጣት የማይችል አቅም ነበረ። እሱን መቀልበስ የተቻለበት እና ስመጥር የሆኑ ትልልቅ ዓለም አቀፍ ተወዳዳሪ የቱሪዝም መዳረሻዎችን ማልማት ችለናል። የህዳሴ ግድብም የዛ አንዱ አካል ተደርጎ ሊወሰድ ይገባል ማለት ነው። ስለዚህ እንደ አጠቃላይ በሀገር የተሰሩ የቱሪዝም መዳረሻ ልማት ስራዎች፣ የፖሊሲ ትኩረት፣ የፖለቲካ ቁርጠኝነት እና የመሪዎችም የማስተባበር አቅም በቱሪዝም እንድናንሰራራ አስችሏል ተብሎ ሊወሰድ ይገባል። ለዚህ አንዱ ማሳያ በዛሬ የማነሳው የህዳሴውን ግድብ ነው። ታላቁ የኢትዮጵያ ህዳሴ ግድብ የሚገኝበት አጠቃላይ ሁኔታ ስናይ እንደው የጉባን አካባቢ እንኳን ብንመለከት በጣም ድንቅ የሆነ የተፈጥሮ ሀብት ያለበት፣ ጂኦሎጂው በመንገዳችን እንኳን ያየናቸው በጣም በርካታ የቀርከሃ ዛፎች፣ ዘንባባ፣ የዕጣን ዛፎች፣ በአካባቢው የሚገኘው የአሳ ሀብት፣ አጠቃላይ ጂኦሎጂ በጉባ አካባቢ ቱሪስትን መሳብ የሚችል ቀልብ ሊገዛ የሚችል አቅም ያለው ተፈጥሮ እንዳለ መረዳት እንችላለን። አካባቢው ያለው ባህል ከደቡብ አካባቢ ካለው አይ ቲንክ ቀጥሎ በጣም ካልቸራሊ ኤንድ ሊንጉስቲካሊ ዳይቨርስ የሆነ ህብረተሰብ ያለበት ነው። በዚህ ምክንያት አመጋገብ፣ አካባቢው ያለው ባህል፣ እሴት እና ሁኔታ ቱሪዝምን ለመሳብ በቂ አቅም የመፍጠር እድል አለው። እንግዲህ ከዚህ ጎን ለጎን የህዳሴውን ግድብ ስፔሲፊካሊ ስናይ የህዳሴው ግድብ የእኛ ዘመን ቅርስ ነው ተብሎ ሊወሰድ ይችላል። በለውጡ መንግስት እየተሰሩ ያሉት አንዱ ያለፉትን ዘመን ቅርሶች መጠበቅ ነው። መጠበቅ፣ ማልማት እንዲሁም የሪኖቬሽን ወይም የጥገና ስራዎችን ማከናወን በሰፊው ተሰርቷል፣ ሁላችንም እናውቃለን። ከዛ ውጭ የእኛን ዘመን ቅርስ ከማቆየት አንጻር ግን ተጠቃሽ የሆኑ የገበታ ፕሮጀክቶችና የህዳሴው ግድብ ሊጠቀሱ ይችላሉ። በጣም በርካታ ውስብስብ ታሪካዊ፣ ዲፕሎማሲያዊ ፈተናዎችንም ጭምር አልፎ የመጣ እና አገልግሎት እየሰጠ ያለ ግድብ ከመሆኑ አንጻር የህዳሴው ግድብ የእኛ ዘመን ቅርስ ወይም ሄሪቴጅ ዳም ልንለው እንችላለን። ይህን ሁሉም የህብረተሰብ ክፍል ሊጎበኘው የሚፈልግ ነው፣ የቱሪዝም መዳረሻ ነው ማለት ነው። ለዚህ እሱ ታሳቢ ሊደረግ ይችላል። ስቶሪ አለው፣ ሊነገር የሚችል የማይዳሰስ ግን ሊነገር የሚችል ታሪክ አለው። ስለዚህ የሚታይ የሚዳሰስ ደግሞ ሐይቅ አለው። ይሄ የእኛ ዘመን ቅርስ ያስብለዋል ማለት ነው። ከዚህ በተጨማሪ የህዳሴው ግድብ እንደምታውቁት የፈረንጆቹ ኢንጂነሪንግ ማርቨል የሚሉት ድንቅ የግንባታ ጥበብ የታየበት ነው። አካባቢው ላይ ቶፖግራፊው በጣም ፈታኝ ነው። ከዚህ ጎን ለጎን የምናየው ጂኦሎጂ አለ።
ሃይድሮሎጂ አቅም አለ። እነኚህን ሁሉ ነገሮች ታሳቢ አድርገው መሐንዲሶቹ የሰሩበት የግድብ የግንባታ ጥበብ አርኪቴክቸራል ቢዩቲ ለቱሪስቶች ራሱን የቻለ ማራኪና ሳቢ ያደርገዋል። ይህን ተከትሎ የመጣው ሰፊ የህዳሴ ግድብ ከሱ ጀርባ የተፈጠረው የንጋት ሐይቅ በውስጡ የያዘው ማሲቭ የውሃ ሀብት፣ የአሳ ሀብት፣ እነኚህን ነገሮች ደሴቶች፣ ከ70 በላይ ደሴቶች ተፈጥረዋል። እነኚህን ሁሉ ስናይ የኢንጂነሪንግ ማለት ነው ቅድም ያልነውን እሳቤ በመያዝ ቱሪስቶችን ወደ ቦታው እንደ ማግኔት ስቦ የማምጣት አቅም አለው ማለት ነው። ይህን ተከትሎ ምን አይነት የቱሪዝም ሁኔታዎች ሊፈጠሩ ይችላሉ? እንግዲህ በዓለም ላይ ያሉ የቱሪዝም አይነቶች ይታወቃሉ እና በዚህ አካባቢ ምን አይነት የቱሪዝም እንቅስቃሴ ነው ሊፈጠር የሚችለው ካል አንዱ ሁላችንም የምናምንበት የአገር ውስጥና የዲያስፖራ ቱሪዝም ለመሳብ ከፍተኛ አቅም አለው ማለት ነው። ሁሉም ኢትዮጵያዊ እንደ ልጁ ተንከባክቦ እዚህ ያደረሰው በመንግስት በህዝብ ትብብር በዲያስፖራ ትብብር እዚህ የደረሰ ግድብ ከመሆኑ አንጻር ለዲያስፖራ ቱሪዝም ለሀገር ውስጥ ቱሪዝም የሁሉም ህብረተሰብ ክፍል አሻራ ያለበት ከመሆኑ አንጻር የጋራ ይሄ የወል ቤት ወለሉን ጣራውም በጋራ የገነባ ነው ቤት ከመሆኑ አንጻር ሁሉም ኢትዮጵያውያን መጥተው ሊጎበኙት ይፈልጋሉ ማለት ነው። እያነሳን ያለ ነው አሁን ዓለም ላይ ተጽዕኖ ፈጣሪ የሚባሉ የቱሪዝም ደሴቶች አሉ። እንደ ፊጂ አይላንድ፣ ማዮርካ ስፔን እና ሌሎች እንደ ወተርፎሎች ደግሞ እንደ ቪክቶሪያ፣ ሴይሸልስ እነኝህን ልንጠቅስ እንችላለን። እኛ ጋር 70 ደሴቶች አሉ። እነኚህ 70 ደሴቶች ውስጥ አንዱ ግዙፉ ደሴት ስናይ ከሴይሸልስ ዋና ከተማ ቪክቶሪያ በላይ ስፋታል። ስለዚህ በእነዚህ ደሴቶች በጣም ግዙፍ ዓለም አቀፍ ሪዞርቶችን መገንባት የምንችልበት እድል አለ ማለት ነው። በአጠቃላይ በዚህ በውሃ ተኮር ቱሪዝም የውሃ ላይ ትራንስፖርት፣ የጀልባ ውድድር፣ ስፒድ ቦት ሬስ በሌሎች ዓለም የምናያቸውን በእኛም ሀገር ማድረግ የምንችልበት የአሸዋ ዳር ስፖርትና የመዝናናት ወይም የሆሊዴይ አክቲቪቲዎች የቮሊቦል እና ሌሎች አስፈላጊ የሆኑ እንቅስቃሴዎችን ልናደርግበት የምንችልበት እድል ፈጥሯል። በህዳሴው ግድብ አካባቢ ሰፊ የሆነ ዌትላንድ አለ። ዌትላንድ በባህሪ ዌትላንድ በርድስ ወይም ወፎችን የመሳብ አቅም አለው። የአሳ ሀብቱ አሳ የማስገር ራሱ ወይም ማጥመድ አንዱን የቻለ የስፖርት ቱሪዝም አካል ነው። ስለዚህ በርካታ የቱሪዝም አክቲቪቲ ሊኖርበት ይችላል። የህዳሴው ግድብ የንጋት ሐይቅ ሰፊ የሆነ የፊልም ማዕከል መሆን ይችላል። አውስትራሊያ በዚህ ይታወቃሉ። በርካታ ፊልሞች እዚህ ዙሪያ መሰራት ይችላል። በርካታ የሙዚቃ ክሊፖች መሰራት ይችላሉ። ስለዚህ ሰፊ የሆነ የአርት ቱሪዝምም አቅም እንዳለው በቦታው ግንዛቤ ሊወሰድ ይገባል ማለት ነው። ሌላው ከቱሪዝም አንጻር የኤዱኬሽናል ቱሪዝም የምንለው ቴክኒካሊ ምን ማለት ነው? ሰዎች የልምድ ልውውጥ ለመውሰድ አያምሹር እኛ ይህን ግድብ ስንገድብ ከሌሎች ሀገር ቢያንስ የተወሰኑ ግድቦችን አይተን ልምድ ወስደን ሊሆን ይችላል። ሌሎች የአፍሪካ የዓለም ሀገራት እዚህ ቦታ መጥተው ስለ ግድብ፣ ስለ ኢንፍራስትራክቸር፣ ስለ ቱሪዝም ልምድ ለመውሰድ የሚመጡበት ሁኔታ ይፈጠራል። ለጥናትና ምርምር በጂኦሎጂ፣ ሃይድሮሎጂ፣ ኢንጂነሪንግ በተለያየ ዘርፍ ልምድ ሊወሰድበት የሚችል ሰፊ ቦታ እንዲሁም በካሪክለም በስርዓተ ትምህርት ደረጃ ካየን በመደበኛ ትምህርት ከኤሌመንታሪና ሃይ ስኩል እስከ ዩኒቨርሲቲና ቴክኒክና ሙያ ተማሪዎች መጥተው እዚህ የተለያዩ ትምህርታዊ ጉዞዎችን ሊያደርጉበት የሚችል የቱሪዝም እንቅስቃሴ መፍጠር የምንችልበት እድል አለ። በአጠቃላይ በአካባቢው ያለው ሀብት የዙምባራ የሙዚቃን ብንወስድ የቦዬ የባህላዊ ምግብ ብንወስድ እና በርካታ አሁን ከባህልና ቱሪዝም ከክልሉ መንግስት ጋር በመሆን ባለፉት ሳምንታትም ጭምር የመለየት ሀብት የመለየት ስራዎችን ሰርተን ጨርሰናል። ስለዚህ በቀጣይ በርካታ የቱሪዝም አይነቶች ሊኖሩ ይችላሉ ተብሎ ይወሰዳል ማለት ነው። በአጠቃላይ በመንግስት እስካሁን የተሰሩ ዋና ዋና ከቱሪዝም ጋር ስራዎችን ካየን ከውሃና ኤነርጂ ሚኒስቴር በኩል በማስተባበር የቱሪዝም የአሳ ሀብት እና የትራንስፖርት እንዲሁም የከተማ ልማት ፍኖተ ካርታ ተዘጋጅቷል። ማስተር ፕላን ይሄ ያው መንግስት የሚወስደው ሁልጊዜ የፖሊሲ ስትራቴጂ የህግ ማዕቀፍና መደላድል ወይም የፋሲሊቴሽን ሮል ነው። በዚህ ደረጃ ማስተር ፕላኑን ማዘጋጀት ማስተቸት ተችሏል። ከዚህ ጎን ለጎን የቱሪዝም መዳረሻ ልማት ጥናትም ተካሂዶ በዚህ ጥናት መሰረት የዋና ዋና መስህብ ሀብቶች፣ የኢንቨስትመንት አማራጮች፣ በአካባቢው ሊሰጡ የሚገቡ አገልግሎቶች
ምን ምን ናቸው የሚሉትን ለይተናል። ስለዚህ በቀጣይ በርካታ ባለሀብቶች ገብተው እንደሚያለሙበትና አገልግሎቱን መስጠት የምንችልበት እድል ይፈጠራል። የህዳሴው ግድብና አካባቢ ወርልድ ክላስ የሆኑ በደሴቶች ላይ ሊመሰረቱ የሚችሉ ሪዞርት፣ ሎጅ፣ ገስት ሃውስ እና ሌሎች ሬስቶራንቶችን ጨምሮ በርካታ የትራንስፖርት አማራጮችም ጭምር ይኖራሉ ማለት ነው። በመንግስት በኩል በተጨማሪ የባህር ትራንስፖርት አዲስ እንደመሆኑ በተለይ የወተር ቤዝድ ትራንስፖርት ወይም ቱሪዝም በገንዘብ ሚኒስቴር በኩል ነፃ የቀረጽ ነፃ ማበረታቻ ተሰጥቷል። ስለዚህ በጀልባ በቦት እዚያ አካባቢ ላይ ኢንቨስት ማድረግና መስራት የሚፈልጉ ሰዎች እሱ እድል እንደተመቻቸላቸው መጥቀስ ያስፈልጋል። በመንግስት በኩል ከመሬት እስከ ሰው እስከ ማምጣት ድረስ ኢንቨስትመንት ማበረታቻዎች አሉ። የግንባታ ቁሳቁሶች ከቀረጽ ነፃ ይገባሉ፣ ካፒታል ጉድስ። ስለዚህ መንግስት ማንኛውንም የኢንቨስትመንት ማበረታቻ በማቅረብ ሰፊ ጥረት እያደረገ እንደሆነ ግንዛቤ ሊወሰድ ይገባል። በአጠቃላይ እዚህ አካባቢ ያለው ልማት ከአረንጓዴ አሻራ ከብሉ ኢኮኖሚ ጋር የተሳሰረና በዘላቂነት አካባቢውን ከኃይል አቅርቦት ባሻገር ለቱሪዝም፣ ለተፈጥሮ ሀብት ጥበቃና ለብዝሃ ህይወት ጥበቃም አስተዋጽኦ እያበረከተ እንዲቀጥል ይፈለጋል። በግሉ ዘርፍ ተሳትፎ አለ። ለምሳሌ የግል አየር መንገዶች ከ7 እስከ 12 ሰው ድረስ ይዘው በየዕለቱ ወደ ጉባ ይበራሉ። በአሁኑ ሰዓት የመንግስት ከፍተኛ ኃላፊዎች፣ የሀገር መሪዎች ብቻ ሳይሆን ቲክቶከሮች፣ ቱሪስቶች መምጣት ጀምረዋል። ይህን በደንብ ስኬጁልድ ፍላይቱን በደንብ በማጠናከር አማራጭ የትራንስፖርት እድሎችን በመፍጠር የፓኬጅ በመቅረጽ በክለስተር የሚለሙ ቦታዎችን በመለየት ስራዎቻችን የምንቀጥል ይሆናል። ለምሳሌ የንጋት ሐይቅን ብናይ ወደ 3 የሚሆኑ ኮሪደሮች አሉት። ከነዚህ ውስጥ አንዱ በብዝሃ ህይወትና በጂኦሎጂ የበለጸገ ነው። አንዱ በውሃ ሀብት የበለጸገ ነው። በተለያየ መንገድ ያላቸውን ጸጋ ታሳቢ ያደረጉ ልማት ስራዎችን የምንሰራ ይሆናል። እንደ አጠቃላይ የህዳሴው ግድብ፣ የንጋት ሐይቅ ለኢትዮጵያ የቱሪዝም እድገት፣ ለስራ ዕድል ፈጠራ፣ የውጭ ምንዛሬ ለማግኘት እንደ አንድ አይኮኒክ የባንዲራ የቱሪዝም መዳረሻ ከመሆን አንጻር ከፍተኛ ፋይዳ አለው። የህዳሴ ግድብን መጎብኘት የማይፈልግ ኢትዮጵያዊ የለም። መጎብኘት የማይፈልግ ጥቁር ህዝብ ወይም አፍሪካዊ አይኖርም። ምክንያቱም የህዳሴው ግድብ ዳግም አድዋ ነው ለኛ። በኢትዮጵያውያን ትብብር፣ አንድነት፣ በመፋቀር መንፈስ ተሰርቶ ይፋ የሆነ ፕሮጀክት ብቻ ሳይሆን የሁላችንም አሻራና የጋራ ታሪክ የእኛ ዘመን ቅርስ በመሆኑ ቱሪስቶችን የመሳብ ሰፊ አቅም አለው ብዬ አምናለሁ። አመሰግናለሁ። ቅድሚያ ወደ ታላቁ ህዳሴ ግድብ እኔም እንኳን በሰላም መጣችሁ ማለት ትፈልጋለሁ። ዶክተር ፍስሐ ያው የኢነርጂ አስፈላጊነት ሁላችንም የምናውቀው ጉዳይ ነው። የልብ ትርታ ደም ብሏል ዶክተር ፍስሐ። እኔ ደግሞ ልብ ላለሁ። ካለ ኢነርጂ ከሌለ ሰው መንቀሳቀስ አይችልም። ልብ ካልሰራ ደግሞ ሰው እንደፈለገው ሊኖር አይችልም፣ ሊንቀሳቀስም አይችልም። ስለዚህ ኢነርጂ ለሁሉም ነገር ኢኔብለር ነው። ወደኋላ ትንሽ ብዙ ዓመታት ሄደን ብናይ የሰው ልጅ ኢነርጂን ለመፍጠር በርካታ ሙከራዎችን አድርጎ ነው እሳትን መፍጠር የጀመረው። ከእሳት ነው ወደ ማሽኖች እየፈጠረ አሁን ላይ ዘመናዊ የሆነውን ኤሌክትሪክ ከተለያዩ የኢነርጂ አማራጮች በማመንጨት ህይወታችንን በጣም በቀላሉ በምቾት እንድንኖር እያደረገ ያለው። ስለዚህ የኢነርጂ አስፈላጊነት ኢንዱስትሪውን ወይም ደግሞ ሌሎቹን ነገር ትተን ለሰው ልጅ ጤንነትና ምቾት መሰረታዊ ግብዓት መሆኑን ሁላችንም የምናውቀው ነው። በአጠቃላይ የኢትዮጵያ በታሪክ እንደምንሰማው የመጀመሪያውን ኤሌክትሪክ መጠቀም የጀመረችው በሚኒልክ ዘመን ነው። የዛኔ ከዲዝል ኤሌክትሪክ ኃይል በማመንጨት ቤተመንግስት አካባቢ የነበረውን ለጥቂት በወቅቱ አስተዳደር ወይም ኃላፊ ለሆኑት ኤሌክትሪክ እንዲያገኙ ተደርጎ የነበረው ግራጁዋሊ እያደገ እየሰፋ የመጀመሪያውን ግድብ አባ ሳሙኤል የኃይል ማመንጫ አቃቂ ወንዝ ላይ አዲስ አበባ አካባቢ የተገነባው በ1930ዎች አካባቢ ነው። ከሱ ነው እያደግን ግራጁዋሊ እያደግን ብዙ ግድቦችን እየሰራን አሁን ላይ የአፍሪካን ትልቁን ግድብ
ትልቁን የኃይል ማመንጫ የታላቁ የኢትዮጵያ ህዳሴ ግድብን መገንባትና መጨረስ እሱን መጠቀም ችለናል። ስለዚህ እንዴት እያደገ እንደመጣም በሀገራችን በዓለምም እንደዛው ነው። አሁን ላይ በርካታ የኢነርጂ ሶርሶች እንዳሉ ይታወቃል። ከውሃ፣ ከንፋስ፣ ከፀሐይ፣ ኒውክሌር፣ ከጋዝ እያለ ከድንጋይ ከሰል ከብዙ የኢነርጂ ሶርሶች ኢነርጂ የተመረተ ነው። በዓለም ላይ አደጉ የሚባሉት ሀገሮች እነ አሜሪካ፣ አውሮፓ፣ እነ ቻይና አሁን ላይ ከፍተኛውን ኢነርጂ እያመነጩና እየተጠቀሙ ነው ያሉት። ስለዚህ ለአንድ ሀገር የኢኮኖሚ እድገት ዋናው ኢኔብለር ኢነርጂ በቂ አስተማማኝ የሆነ ኃይል ማመንጨት ሲቻል ነው። እሱ በሌለበት እድገት ወይም ብልጽግና የሚታሰብ አይደለም። ለዛ ነው የኢትዮጵያ መንግስት ባለፉት ተከታታይ ዓመታት ለኢነርጂ መሰረተ ልማት ታላቁ ህዳሴን ግድብ ጨምሮ ቢሊየንስ ዶላር ወጪ ፈሰስ ሲያደርግ የቆየው በጣም መሰረታዊ ጉዳይ ስለሆነ ነው። እስካሁን ያለው ኢነርጂ ወይም አቅም ከሀገራችን ስፋትና ግዝፈት አንጻር በጣም አነስተኛ ነው። ቅድም ዶክተር ፍስሐ ገልጾታል። ከግብፅ ጋር በማነጻጸር አፍሪካ ውስጥ ትልቁን ኃይል እያመነጩ የሚጠቀሙት ሁለት ሀገሮች ናቸው፣ ሳውዝ አፍሪካ እና ግብፅ ናቸው። ሁለቱም ከ60 ሺህ ሜጋዋት በላይ የማመንጨት አቅም አላቸው። የኢነርጂ አጠቃቀማቸውም እንደዛው ነው። ትልቅ ኢኮኖሚም ያላቸው ሁለቱ ሀገሮች ናቸው አፍሪካ ውስጥ። ስለዚህ እኛ ወደምንፈልገው ብልጽግና እንድንደርስ ህዝባችንን ከድህነት ለማውጣት ወይም ደግሞ የመካከለኛ ገቢ ያላት ሀገር ለመድረስ አሁን ያለንን የኢነርጂ የማመንጨት አቅም የበለጠ ማጠናከር፣ መጨመር፣ ማሳደግ ይጠበቅብናል። እስካሁን የሰራነው የታላቁ ህዳሴ ግድብ ከዚህ በፊት የነበረውን የአጠቃላይ የኢትዮጵያን የኃይል የማመንጨት አቅም በእጥፍ ቢያሳድግም ግን ከምንፈልገው አንጻር አሁንም በጣም ዝቅተኛ መሆኑን ነው መታወቅ ያለበት። እንደተባለው በ5 እጥፍ ካላሳደግን ወይም በ10 እጥፍ ካላሳደግን መካከለኛ ገቢ ያላቸው የአፍሪካ ሀገሮች ለመድረስ ብዙ ስራዎች እንደሚጠበቁብን ነው የሚያሳየው። ስለዚህ የታላቁ ህዳሴ ግድብ ከዚህ በፊት ለብዙ ዓመታት እንግዲህ የኢትዮጵያ ኤሌክትሪክ ኃይል ተብሎ ከተቋቋመ አሁን ወደ 80 ዓመት እየሆነው ነው። በዛ 80 ዓመት ውስጥ ማመንጨት የቻልነው ወደ 5000 ሜጋዋት አካባቢ ነበር። የታላቁ ህዳሴ ግድብን ስንጨርስ ነው 5000 ሜጋዋት ደብል ማድረግ የቻልነው ወደ 10000 ሜጋዋት አሁን ደርሰናል። በኢነርጂም ስናይ ከዚህ በፊት የነበሩት የምንሸጠው ኢነርጂ በጣም 17000 ጊጋዋት ሰዓት የነበረ ነው። አሁን ህዳሴን ሲጨምር ነው ወደ 34 ጊጋዋት ሰዓት ማድረስ የቻልነው። ስለዚህ በኢነርጂም በአቅምም የኢትዮጵያን የማመንጨት አቅም በግዙፍ ያሳደገልን የታላቁ ህዳሴ ግድብ መሆኑን ነው የሚያሳየው። ይሄ ምንድነው ያመጣው ጥቅም ብለን በደንብ ብናይ አንደኛ የኢንዱስትሪዎችን በደንብ ማስፋፋት እንድንችል አድርጎልናል። ቅድም ዶክተር ፍስሐ እንደገለጸው በርካታ ባለሀብቶች የኢትዮጵያን ኢነርጂ በመፈለግ ነው ወደ ኢትዮጵያ እየመጡ ያሉት። ሌሎችም ኢንሴንቲቮች ወይም ባለሀብቶች ወደ ኢትዮጵያ እንዲመጡ የሚያስደረግ በርካታ ነገሮች ቢኖሩትም አንዱና ዋናው ግብዓት ግን የኢነርጂ በተመጣጣኝ ዋጋ መገኘቱ ነው። አንደኛው ብዙ ባለሀብቶችን ወደ ኢትዮጵያ እንዲመጡ እያደረገልን ነው። ሁለተኛው የምናመነጨው ኢነርጂ ወይም ኃይል 100% ከታዳሽ የኃይል ሶርሶች የምናመነጨው መሆኑ ነው። እስካሁን የቅድም የገለጽኩትን 10000 ሜጋዋት ሙሉ በሙሉ የምናመነጨው ከውሃና ከንፋስ የኃይል ምንጮች ብቻ ነው። ስለዚህ 100% ከታዳሽ የኃይል ምንጭ እያመነጨን ነው ለእኛም ወደ ውጭም ወደ ጎረቤት ሀገሮች ኤክስፖርት የምናደርገው። ስለዚህ
ይሄ ኮምፒቲቲቭነሱን ለሀገራችንም ለተቋማችንም በከፍተኛ ሁኔታ እንዲጨምር አድርጎታል። በዚህ ደግሞ የታላቁ ህዳሴ ግድብ ትልቁን ሚና እየተጫወተ መሆኑን ነው የሚታየው። አሁን ላይ በ2018 የመጀመሪያው 4 ወራት አፈጻጸም ስናይ 51% የአጠቃላይ ያመነጨነውን ኃይል ከታላቁ ህዳሴ ግድብ ማመንጨት መቻላችን ምን ያክል የምንፈልገውን ግልጋሎት እየሰጠን መሆኑን ነው የሚያሳየው። አገር ውስጥ እንዲሁም ወደ ጎረቤት ሀገሮች አሁን ላይ ለኬንያ፣ ጅቡቲ፣ ሱዳን እንዲሁም በከፊል ወደ ታንዛኒያ ጀምረናል። ለእነዚህ ሀገሮች ኤክስፖርት የምናደርገው ኃይል ሙሉ በሙሉ ህዳሴን ጨምሮ ከሌሎች የኃይል ማመንጫዎች የምናገኘው ኃይል ተደምሮ ነው። እዛ ውስጥ 51%ቱ የህዳሴ ግብዓት ነው ማለት ነው። ስለዚህ የህዳሴን መጨረስ ለሪጅናል ኢንቴግሬሽን በተለይም ደግሞ ለጎረቤት ሀገሮች አሁን ላይ ኃይል እያቀረብን ነው። ለኃይል ትስስር እንዲሁም አፍሪካን 2063 የተባለውን አጀንዳ እውን ለማድረግ ኢነርጂ ትልቅ አስተዋጽኦ እየሰጠ መሆኑን ነው የሚያሳየው። በአጠቃላይ የታላቁ ህዳሴ ግድብ አሁን ላይ ሙሉ በሙሉ ወደ ኦፕሬሽን መግባቱ የተቋሙንም ገቢ በሰፊው አሳድጎታል። ከዚህ በፊት በአመት የምናገኘው የውጭ ሬቨኑ በዶላር 60-70 ሚሊዮን ዶላር አካባቢ ነበር ኤክስፖርት እያደረግን። አሁን ላይ ያንን በብዙ እጥፍ ነው እያሳደግን ያለ ነው። ዘንድሮ ኤክስፔክት የምናደርገው እስከ 450 እስከ 5 ሚሊዮን ዶላር ወይም ደግሞ ግማሽ ቢሊዮን ዶላር ከኃይል ሽያጭ ገቢ እንደምናገኝ ነው ኤክስፔክት የምናደርገው። ስለዚህ በአጠቃላይ ለውጭ ምንዛሪ ግኝት፣ ለተቋሙ እድገት፣ ለሀገር እድገት ትልቅ የአስተዋጽኦ እያደረገ ያለ የመሰረተ ልማት ነው ማለት ነው። ሁሉም ኢትዮጵያዊ መብራት እንዲያገኝ፣ ኤሌክትሪክ እንዲያገኝ ለማስቻል ትልቅ አስተዋጽኦ ያለው ጉዳይ ነው። ሌላው ባለፈው የ2030 ዲጂታል ኢትዮጵያ 2030 አናውንስ ሲደረግ እንደሰማችሁት ክቡር ጠቅላይ ሚኒስትራችን ካለ ኢነርጂ አክሰስ ዲጂታል ኢትዮጵያን እውን ማድረግ አይቻልም በግልጽ ተቀምጧል። ስለዚህ ለዲጂታል ኢትዮጵያን እውን ለማድረግ ኢንዱስትሪያችንንም የበለጠ ለማሳለጥ ከፍተኛ የስራ እድል ፈጠራ እንዲኖር ለማስቻል የኤሌክትሪክ አቅርቦት እና አስተማማኝነት ለኢትዮጵያ በጣም በጣም ቤዚክ ጉዳይ ነው። ለዛ ደግሞ እንደዚህ አይነት መሰረተ ልማቶች እንደ ታላቁ ህዳሴ አይነት ግድቦች በስፋት መስራት ይኖርብናል። አሁን በቅርቡ የጀመርነውም የኒውክሊየር ኃይል ማመንጫ ፕሮጀክት ምንም እንኳን ረጅም ጊዜ ቢወስድም ግን ለወደፊቱ የሚፈለገውን ዝግጅት አሁን ላይ መጀመር መቻላችን ወደፊት ለሚመጣው የከፍተኛ የኢነርጂ ፍላጎት በተለይም አሁን ላይ የአርቲፊሻል ኢንቴሊጀንስ እና የዳታ ሴንተሮች ግንባታ እንደምታውቁት ከፍተኛ ኢነርጂ ነው የሚፈልገው። ለዛ እየተዘጋጀን ነው እንደ ሀገር። ስለዚህ የእኛ ተቋም የኒውክሊየር ኢነርጂን ጨምሮ ሌሎች ታዳሽ የኃይል ምንጮችን ውሃም ብቻ ሳይሆን ከጂኦተርማል፣ ከንፋስ፣ ከፀሐይ የኢነርጂ ሚክሱንም አስተማማኝ በማድረግ የኃይል መሰረተ ልማት ማስተላለፊያና ማከፋፈያ ጣቢያዎችንም እየገነባን የኃይል ተደራሽነትን ለኢትዮጵያ ብልጽግና በአግባቡ መስራት ይኖርብናል። የታላቁ ህዳሴ ግድብ ለዚህ ከፍተኛ ሚና እየተጫወተ ነው። በቂ አይደለም። እንደዚህ አይነት በብዛት መስራት ይኖርብናል የሚለው ማቅረብ እፈልጋለሁ። አመሰግናለሁ። እንደምን አረፈዳችሁ። አመሰግናለሁ። እንኳን ተገናኘን። ሁሉም የኢትዮጵያ አካባቢ ስለ ኢትዮጵያ ለመወያየት ምቹ ቢሆንም ምን የተሳሰርን የተጋመድን በኢትዮጵያ ጉዳይ ሁሉም አካባቢ ተመሳሳይ ሀሳብ ተመሳሳይ ነገር መናገር የሚያስችል ደምም ልብም አቅምም ያለው ቢሆንም በህዳሴ ቦታ ላይ ስለ ኢትዮጵያ ማውራት ከበለጠ ከፍ ባለ ቦታ ከፍ ስላለችው ሀገር ለመነጋገር ፈጣሪ ረድቶን ጀምረን ጨርሰን እንዲሁ ተደምረን አምረን ስለተገናኘን እንኳን በሰላም ተገናኘን ማለት ፈልጋለሁ። ሁለተኛ ቀደም ስለ ኃይል ተወርቷል፣ ስለ ኤሌክትሪክ ኃይል ተወርቷል፣ ስለ አቅም ተወርቷል። አሁን ደግሞ ስለ ኢትዮጵያዊ ኃይል፣ ስለ መደመር ኃይል፣ ስለ አብሮነት ኃይል፣ ስለ ነገ መጻኢ እድል ተመሳሳይ አቋም የመያዝና በሀገር ያለንን እምነት
ስንደመር ደግሞ አቅማችን ስናስተባብር ምን እናረጋለን፣ ነገን ስናም መሪን ስናም ሀገርን ስናምን ምን እንሰራለን የሚለውን እንደ ሀገር ያመጣውን ትርክት ከፍ ሲልም ደግሞ ልክ እንደ ቅድመ አያቶቻችን አድዋ ላይ የኢትዮጵያን ባንዲራ ከፍ የሚያደርጉ እና ያደረጉ አያቶቻችን ሁሉ እንደሰሩት ሁሉ አሁንም አፍሪካውያን ጥቁር ዘር እንዴት ከፍ እያደረገን እያስተሳሰረን እንዳለ ህዳሴ ግድባችንን እናያለን ማለት ነው። በመጀመሪያ የህዳሴ ግድብ ማስተሳሰር ማለት ዛሬ እዚህ ጋር ያለ ነው ማለት ነው። እዚህ ጋር ከፊት ለፊቴ የማየው ምሁራን አሉ፣ የተለያዩ የፖለቲካ አስተሳሰብ ላይ ነገር ግን በኢትዮጵያ ላይ አንድነት አቋም ያላቸው ኃይሎች አሉ፣ የሃይማኖት አባቶች አሉ፣ ሁሉም ብሔር ብሔረሰቦች አሉ። በሚዲያ ከተለያየ ከኢትዮጵያ የምንነጋገርበት ቋንቋዎች ሌላው ዓለም በሚያዳምጥበት ኢትዮጵያ ብቻ ሆና ሌላ ነገር ሳይደመርባት የሚታገሉ የኪነ ጥበብ ባለሙያዎች አሉ። ማንም ሳይላቸው ለሀገራቸው እያቀነቀኑ ያሉ እያለቀሱ እያስለቀሱን ያሉ ሁሉም ኢትዮጵያውያን እዚህ ውስጥ አሉና ከዚህ በላይ የጋራ ትርክት የለም። ከዚህ በላይ የጋራ ስሜት የለም። ከዚህ ጋር ላይ የጋራ ልፋት የለም። ቅድም ስጋዋ እንዳየነው ህዳሴ ግድብ ያስተሳስረን የሚያስተሳስረን ወደፊትም የሚያስተሳስረን ነው። መግቢያችን ላይ ቅድም እንዳየነው ደማችን፣ ላባችን፣ ሁሉ ጠብታችን አምነን ተማምነን በአንድ ቋት አስገብተን ገንዘባችን ከዳር እስከ ዳር ከሰሜን ኢሮብ እስከ ደቡብ ዳሰነች፣ ከምስራቅ ሐረሩ፣ አፋሩ፣ ሶማሌው፣ ቤንሻንጉሉ፣ ማኦኮሞ፣ ስልጤው፣ ጉራጌው፣ ኦሮሞ፣ አማራው በአንድ ቋት አምኖ የትም ሄድብኛል ብሎ ሳይሆን ኢትዮጵያነትን አምኖ የገነባው ያስተሳሰረን ታላቅ ቦታ ነው የተገናኘ ነውና በእውነትም ህዳሴ ግድብ የትርክታችን ማጠንጠኛ፣ የነጋችን ተስፋ፣ የነገ ውላችን ማስተሳሰሪያ ቦታ ነውና ህዳሴ ለኢትዮጵያዊነታችን ዳግም ውልደት ነው ብለን ስንል ዝም ብለን አይደለም። ሁሉም ብሔር ብሔረሰብ በአንዳንድ ጉዳዮች ላይ ልዩነት ቢኖረውም ግን በኢትዮጵያዊነት ላይ ልዩነት የለውም። የሚያሳምንና አሳማኝ የጋራ ህልም እስካሳየነው ድረስና እስካየ ድረስ ቢበላ ባይበላ እንደ ትምህርት ቤቱ ነፍሰ ጡሩ ሰራተኛው የቀን ሰራተኛው ለነገው ተስፋ አድርጎ አዋጥቶ የሰራው በመሆኑ የጋራ ትርክታችን ግንባታ ለኢትዮጵያውያን ኩራት፣ ኢትዮጵያን ደግሞ በተለየ መልኩ ለሚያዩ ደግሞ ጀግንነት የሚያሳይ ቦታ ነው የተገናኘ ነውና የትርክታችን እንዲሁ ምን ተነትነው ሳይሆን በህይወት እዚህ ያለን ባለፉት ሰራናቸው ስራ አድዋን መልሰን እንድናይ ያደረገን የትርክታችን ማስተሳሰሪያ ነው። አንደኛው ምንድነው ይሄ ብለን ማየት አለብን። ቀደም የተለያዩ የመብራት ኃይል ነው ያያነው። ስስ ኃይል የሚባል አለ፣ ሶፍት ፓወር። እነዚህ ህዝቦች እኛ ስንደመር ምን ማድረግ እንደምንችል ዓለም እንዲያይ እኛም እንድናይ ሀገራችንን ኮራ አድርጎናል። የተሳሰረ የተጋመደ የሚተነተንልን ነገር ትክክለኛ መሆኑ ከህዳሴው በላይ ትልቅ ውጤት የለም። አሁን እኛ ያለነው ቢያንስ በአውሮፕላን ከአንድ ሰዓት በላይ በረራ ነው የመጣ። ሐረር ወይም ኢሮብ ወይም ትግራይ ወይ ደግሞ አማራ ክልል ወይ ደግሞ ዳሰነች ያለው ኢትዮጵያዊ ቤንሻንጉል ጉሙዝ ክልል ካለው የቤንሻንጉል ህዝብ የማያውቀው የተለያዩ ብሔር ብሔረሰቦች ህዝብ እምነት ከመፍጠርና የመተሳሰር አብሮነት በመሆኑ ኢትዮጵያን እዚሁ ካለው እህቱ ጋራ እዚህ ካለው ወንድሙ ጋራ አዋጥቶ ሲገነባ በህዝቦች መካከል ያለው ትስስርና አንድነት ትርክት አንድነት ማሳያ ነው ብሎ መውሰድ ይቻላል። ሁሉም የኢትዮጵያ አካባቢ የኔ ነው በላብና ደምና በመስዋዕትነት የገነባውት እህት ወንድሜ ነው ብሎ ከማመን የሚመነጭ ነው። ይህ ትስስር ማሳያ ነው። ሁለተኛው በኢትዮጵያ ታሪክ ውስጥ ብዙ ጊዜ በስቴት ሶሳይቲ በመንግስትና ህዝብ መካከል ላይ የመከተልና የማስከተል ጋፕ እንዳለ ይነገራል። ለብዙ ጊዜ እንደ ሀገር ጠንካራ ታሪክ ቢኖረንም የረጅም የፖለቲካ ታሪክ ቢኖረንም ህብረ ብሔራዊ አንድነትና ብዝሃነትን ከማስተዳደር አኳያ ጋፕ ነበር። ህዳሴው ግድብ ግን ይህን ቀርፏል። የህብረ ብሔራዊነት ማተም ነው። በስቴት ወይም በመንግስት ወይም በገቨርንመንት የማመን ማሳያ ነው። ይሄ ካለ ሀገር አለች ማለት ነው። ትልቅ የትስስር ማሳያ ነው። አብሮነት ማሳያ ነው። የፖለቲካ ስብራታችንን መጠቀም የሚያስችል መድህን ነው። በፖለቲካ ስርዓታችን ውስጥ የመተማመን ደፊሲት እጥረት አለ ለረጅም ጊዜ ማለት። ይሄ እየተቀረፈ መሆኑን ማሳያ ህዳሴ ነው። አምነን ተማምነን ነገን አምነን ህፃናቶች ሳይቀሩ መንግስት የትም አይወስደውም ይሄን ለኔ ነገ ይገነባል ብሎ ከማመን በላይ ትልቅ ስኬት የለም። ስለሆነም እንደ ሀገር በህዝቦቻችን መካከል
በሀገረ መንግስት ምስረታ ውስጥ ውሃ ትልቅ ኃይል አለው። ስቴት ፎርሜሽን ላይ ብታዩ ውሃ ትልቅ ኃይል አለው። ብዙ የዓለም ስልጣኔዎች ውሃ አጠገብ ነው የተነሱት። አሁንም ህዳሴው ግድብ ለዘመኑ ውሃ ተመራማሪዎች ውሃ ኢትዮጵያና ኢትዮጵያውያን 130 ሚሊዮን ፕላስስ ያስተሳሰረ ድንቅ ትልቅ አቅም ነው። ሲገነባ ብቻ ሳይሆን ሲመረቅ የነበረውን ሐሴት አስታውሱ። ጀስት የተወሰኑ ወራት በፊት ሁሉም ሰው ደስ ነው ያለው ያለ ልዩነት። ልፋቴ፣ ተስፋዬ፣ ኢትዮጵያዬ እምባይ ያነባ ማለት ነው። ይሄ ትልቅ የትርክት ማሳያ ነው። ትርክትን ነገ ሳይሆን እየኖር ነው፣ እየገነባ ነው፣ እያደስ ነው መሄዱን ማሳያ ትልቅ አቅም አድርጎ መውሰድ ይቻላል የሚል እምነት አለኝ። ሌላው ቀደም ከተማሪ ያነሳ ነበር ወንድሜ። እንዳጋጣሚ እኔ አሁን ካለውበት የኃላፊነት በተጨማሪ በአካዳሚክ ላይ ነው ቆየሁት እና የአንትሮፖሎጂ የሚባለው ከህዝብ ጋር ያገናኛል። ሁሉም ህዝብ ማለት ነው፣ ሁሉም ኢትዮጵያውያን በብዙ ነገር አንድ ሆነናል። እንደ አድዋ በመሰለ እንደ ህዳሴ ግድብ ግን ኢትዮጵያን ያነቃነቀ የተጀመረ ጊዜ መሰረት ድንጋይ የተጣለ ጊዜ በየጊዜው የነበሩ ፈተናዎቹን ያዋቸው። በእርግጥም በአንድም በሌላም መልኩ እንኳን አሁን የምናያቸው አንዳንድ ችግሮች ጭራቸውን ስትመዙ ከዚህ ጋር የሚያያዙ ናቸው። ትልቅ ስንሆን የማይፈልጉ ማለት ነው። እነሱ ስራቸውን ይቀጥሉ። እኛ ደግሞ ልካችን ትልቅነት ነው። ክብራችንና ማንነታችን ትልቅነት ነው። ከዚህ አኳያ ሁሉም የኢትዮጵያ ህዝቦች በሀገራቸው ካላቸው እምነት ቅድም እንደጠቀስኩት ለዚህ ከተነሱ ህዳሴ ግድብ በእውነትም የጋራ ትርክት፣ የጋራ ህልም፣ የጋራ ተስፋ መገንቢያ መሳሪያ ነው። እየገነባንም ያለ ነው። ምንድነው ዛሬ ያገናኘን? ምናልባት ከዚህ ያነሰ ርዕስ ቢሆን የተወሰነ ቡድን ነው ሊጠራ የሚችለው። ከዚህ ያነሰ ርዕስ ቢሆን የተወሰነ አካባቢ፣ የተወሰነ እምነት ሰው ነው ሊጠራ የሚችለው። ርዕሱ ያሰባሰበን ማያሳየው ምንድን ነው? ቦታው ያሰባሰበን ማሳያው ምንድን ነው? እውነትም የህዳሴ ግድብ እውነትም የንጋት ኃይል ሐይቃችን በኢትዮጵያውያን አምነን ተማምነን ረጅም ርቀት እንድንመጣ ያደረገን የከፍታችን ከፍታ መሆኑን የትስስራችን ውላችን ማሳያ መሆኑን የሚያሳይ ነውና ለኔ በአብዛኛው የማህበራዊ ሳይንስ ምሁራን እንደሚያነሱ በአብዛኛው ኢትዮጵያውያን በተመሳሳይ ገጽ ላይ እንደምናምነው የህዳሴ ግድብ ትላንት የነበረን ታሪክ ዛሬ ያለን አቅም የነገ ተስፋችንን ትላንት ዛሬና ነገር የሚያሳስረን ትልቅ የትርክት መገንቢያና ማሳኪያ መሳሪያ አድርጎ መውሰድ ይቻላል። ሁለተኛው ከቀጠናዊ ትስስር አኳያ ቅድም ወንድሜ ጠቅሷል። የህዳሴ ግድብ በግንባታው ሰዓት መጥቼ ነበር። ከላይኛው ተፋሰስ አካባቢ ያሉ ሰዎች በርካታ የቀን ሰራተኞች ነበሩ። በስራውም ላይ አፍሪካን ያስተሳሰረ ነው። በኤነርጂው ብቻ አይደለም። አሁን ቅድም እንደተነገረን ናሽናል ግሪድ አለን። ከዚህ ስንልክ አዲስ አበባ ላይ ለሌላው የሀገራችን አካባቢ የሚያሰራጭ ከዛ ጎን ለጎን የምስራቅ አፍሪካ የማሰራጫ ፑል ሁላ አለን። ቀጠናዊ ትስስር ነው። ይሄ አስመንበት አለምንበት ገንዘቡ አይደለም። ቅድም ያወራን ነበረ። በሌላም መረጃ አለ እንደተባለው ከደቡብ ሱዳን በቅርቡ ከሶማሊያ ለኬንያ የሰጠነው ጅቡቲ ጋር አለ። በኬንያ በኩል ለታንዛኒያ አለ። ከዛ ደግሞ ከፍ ሲል ወደ ደቡብ አፍሪካ አለ። ይሄ ቀጠናዊ ትስስር ነው። ኢትዮጵያ ሁሌም የአፍሪካ መቀመጫ ብቻ ሳይሆን ለአፍሪካውያን አብሮ የመጠቀሚያ አብሮ የማደጋ ማዕከልም ናት። ሁለተኛው ቀጠናዊ ትስስር ብለን የምንወስደው የታችኛው ተፋሰስ ሀገራትን ጥቅም በእኩል ተጠቃሚነት የሚያረጋግጥ ሆኖ መገንባቱ ነው። ሚስኮንሴፕሽን የተሳሳተ ግንዛቤ ሊኖር ይችላል። እኛ ጋር ግን የጠራ ግንዛቤ አለ፣ የጠራ እይታ አለ። ኢትዮጵያ ሰው ተኮር ነን። ለሁሉም በሁሉም የሁሉም የሆነ ፕሮጀክትን የሰራ ነው ከፍ የሚያደርገን ማለት እንደ አፍሪካዊ አፍሪካ መቀመጫ ሆነን ሌላውን አፍሪካ የሚጎዳ ስነ ልቦናም የለንም በታሪካችን። አሁንም እንዳለን የመንግስት አቋም ቁርጠኛ ሆነን መላው አፍሪካውያን ግልጽ ሆነው እንዲሆኑ የገነባንበት መንገድ የቀጠናዊ ትስስር ማሳያችን ነው። በሚገርም ሁኔታ ለሱዳን ለረጅም ጊዜ ነው መብራት እየሰጠን ያለ ነው። ቀደም እያወራን ነበረ። ባለኝ መረጃ ሱዳን እህትና ወንድሞቻችን ከገጠማቸው ችግር አኳያ 90 ሚሊዮን ብር ዕዳ ሳይከፍሉ፣ ነገር ግን ኢትዮጵያ ቤታቸው ነች። አሁን አያኮራም እንዴ? ኢትዮጵያዊነት ማለት ይሄ ነው። ቀጠናዊ ትስስር ማለት ከገንዘብ በላይ ብሎ ማሰብ ማለት ነው። ስለዚህ ህዳሴ ግድባችን ሌላው ማሳያው የአፍሪካውያንን ስነ ልቦና ከፍ ማድረጉ ነው። እንደ አፍሪካ በጥቁር ዘሮች በራሳቸው አቅም ይሄን ያህል በዓለም ትልቁን ፕሮጀክት መገንባት የሚያስችል ትልቅ አቅም መገንባቱ እንደ ሀገርም እንደ አፍሪካም
እንደ ዓለምም በኢትዮጵያና ኢትዮጵያውያን ላይ ያለው እምነት እንዲጨምር ያደረገ የኢትዮጵያዊነታችን የጋራ ህልምና አቅም ነውና ይሄ በሌሎች አቅም እንዲደገም የሚያስችል ከዚህ በላይ ከገንዘብ አውጥተን የምንገነባቸው ፕሮጀክቶች ይኖራሉ። ለክቡር ጠቅላይ ሚኒስትሩ ይሄም እዚህ ፎታ ምረቃ ላይ በጉባ ብስራት ተብሎ የተገለጹ ስለ ፕሮጀክቶች ሊኖሩ ይችላሉ። ከአቅም አጓያ ግን በእውነት መናገር ይቻላል ምንም ሊያንሰን እንደማይችል ምንም ማድረግ እንደምንችል እምነትና አቅም ያዳበርንበት ትልቅ ፕሮጀክት በመሆኑ በድጋሚ መላው ኢትዮጵያውያን፣ መላው የጥቁር ዘር፣ መላው የዓለም ህዝብ ከጥገኝነት መላቀቅ ምን እንደሆነና ምን መስራት እንደሚቻል ያሳየንና አሁን ዓለም ራስን ለመቻል በምናደርገው ጥረት ውስጥ ኢትዮጵያውያን ትላንትም እኛ ነበር፣ ዛሬም ያለን አቅም ይሄ ነው፣ ነገም እኛ ኢትዮጵያውያን ነን። ይሄን ሁሉ አድርገን በኢትዮጵያና ኢትዮጵያዊነታችን ዘመኑን የሚመጥን አርበኝነት መንፈስ ውስጥ መኖርና መተረክ ብቻ ሳይሆን እየኖርን እያሳየን መሆኑን የምናሳይበት ድንቅ ፕሮጀክት ነውና በድጋሚ እንኳን ደስ አለን ማለት ፈልጋለሁ። ሀገራዊ አቅም፣ ቀጠናዊ አቅም፣ ዓለም አቀፍ አቅም ሁላም ለኢትዮጵያ ትልቅ የቀጠናዊ አቅም የተደማጭነት አቅማችንን የጨመረ ፕሮጀክት ላይ ሆነን ከፍ ባለ ሁኔታ ከፍ ስላለችው ሀገር ከፍ ባለ ሀሳብ ስለተገናኘ በድጋሚ እንኳን ደስ አለን ማለት ፈልጋለሁ። አመሰግናለሁ። እንግዲያውስ ፓናሊስቶቻችን የመነሻ ሀሳባቸውን ጨርሰዋል። በመቀጠል ለቤቱ ነው እድል መስጠት ያለብን። ቅድም እንደተባለው 3 ደቂቃ ለእያንዳንዱ ጥያቄ ለሚያቀርብ ወይም ሀሳብ ለሚያበረክት ሰው እድል ይሰጠዋል።